ሰላም እንደምናችሁ ውድ የሐዋርያቱ ተከታታዮችና ቤተሰቦች ሩበን አሞሪም የማንቸስተር ዩናይትድ አሰልጣኝ ተባረረ። እንግዲህ ይሄ ትልቅ ዜና ዛሬ ትልቅ ዜና ተደርጎ ሲዘዋወር የነበረ ነው። እኔም የራሴን ሐሳብ በዚህ ምገልጽላችሁ ግን ሩበን አሞሪም መባረሩ ተገቢ ነው ትላላችሁ ወይ? መባረር ከውጤት አንፃር ብቻ አይደለም። እሱ ለመባረር ያበቃው ነገር ምንድነው? በዚህ ቪዲዮ እንግዲህ ጠቅላላው ነገር እሱ ነው ወይ መባረር የነበረበት ወይ እነ ኦማር ቤራዳ እነ ጂሚ ዊልኮክስ ናቸው ወይ መባረር የነበረባቸው የሚሉን በጥልቀት እናያለን። በተጨማሪ ይሄ ቡድን መቼና አሰልጣኝ የሚወጣለት እነ ሞይስን ልምድ ያላቸው ፕሪሚየር ሊጉን ቢያመጣ እንደ ሞሪኖ በጣም ቻምፒየንስ ሊግ ፕሪሚየር ሊግ በመብላት ልምድ ያለው አሰልጣኝ ቢያመጣ እንደ ኦሊ የክለቡ ሌጀንድ የሆነ አሰልጣኝ ቢያመጣ እንደ ቴናግ እንደ አሞሪም ያሉ ደግሞ ልምድና ገና የመጡ አሉ ጥሩ ቡድን መስራት የሚችሉ አሰልጣኞችን ቢያመጣም ሊሳካለት አልቻለም። አሰልጣኝ አይውጣላችሁ ተብሎ ማንቸስተር ዩናይትድ የተረገመ ይመስል አሰልጣኝ እምቢ ብሎናል። እንግዲህ በጣም ይሄ ዜና እንግዲህ ትልቅ ዜና ነው። የክለቡን ታሪክ ሊቀይር የሚችል ነው። ምክንያቱም በሱ ቦታ የተሾመው ዳረን ፍሬቸር መሆኑ ደግሞ በጣም የወረደ ስራ ያደርጋል። ምክንያቱም አሞሪም ያክል ልምድ ያለው በቻምፒየንስ ሊግ ስፖርቲንግ ሊዝበን ላይ የሰራው ቡድን የተመለከተ ሰው እንዴት ነው ዳረን ፍሬቸር ምንም የማሰልጠን ልምድ የሌለውን አሰልጣኝ ያድርጎ የጊዜያዊ አሰልጣኝ ቢሆንም ይሄን ፊልም አይተነዋል። ከዚህ በፊት ይሄን ፊልም አይተነዋል። በማን በኦሊ እንግዲህ ሞሪኒዮ ሲባረር ኬርቴከር ሆኖ በጊዜያዊ አሰልጣኝነት ነው የመጣው። ግን ጥሩ እንቅስቃሴ ሲያደርግ እነ ጋሪ ኔቭል እየወጡ ምን ሲሉ እንደነበረ ሲሰጠው እድል ጋሪ ኔቭል በቻምፒየንስ ሊግ ማንቸስተር ዩናይትድ ፒኤስጂን ባሸነፈበት ማታ በዛ ጨዋታ ነው እንግዲህ ይሄ ሰውዬ እድል መሰጠት አለበት አለ። ሙሉ ኮንትራት አገኘ። ከዛ በኋላ እንግዲህ ፊልሙን መጨረሻ እናንተ የምታውቁት ነው ከኦሊ ጋር የተፈጠረው። አሁንም በዳረን ፍሬቸር ሊታሰብ የተፈለገው ይሄ ነው። ለምን ግን ሩበን አሞሪም የራሳቸውን ምርጫ ኢኒዮሶች ይሄ ከዚህ አሰልጣኝ ጋር ምንም ጫና ቢመጣ 3 አመት እንቆያለን ይሄ አሰልጣኝ ነው 2028 ላይ ፕሪሚየር ሊግ ዋንጫውን የሚያመጣልን ካሉ በኋላ ይሄን አሰልጣኝ ሊያባርሩ የወሰኑት። ይሄ ነገር የተወሰነው ምንድነው? ከሁለት ሰዎች አንዱን መምረጥ ግድ ስለሆነባቸው ነው። ከሩበን አሞሪም ወይም ከጄሰን ዊልኮክስ እና ሩበን አሞሪም እንግዲህ ከፍተኛ ጸብ ውስጥ እንደገቡ ይታወቃል። ይሄም ደግሞ የሆነበት ምክንያት ሩበን አሞሪም ተጫዋቾች ምፈልጋቸውን ተጫዋቾች እያመጣችሁልኝ አይደለም አምጡልኝ የሚል ሲሆን ጄሰን ዊልኮክስ ደግሞ አንተ ዋና አሰልጣኝ ማናጀር አይደለም ኮች ነክ እንግዲህ ኢንተርቪው ላይ ሩበን አሞሪም እንደተናገረው ኮች ነክ አሰልጣኝ አይደለህም እኛንን ምናመጣል እኛ መጣንልን አሜን ብለ ተቀበል ጃንዋሪ ላይ ተጫዋች አንገዛልህም ቡድኑ እንደዚህ አስታውሱ። እንግዲህ የዛሬ አመት 15ኛ ጨረሰ ቡድን ይሄ አሰልጣኝ እኔ በሚሰራቸው ብዙ ነገሮችን በቃወመውና ባልደግፈውም በዚህ ሰዓት ግን መባረር አለበት ብዬ አላስብም። ምክንያቱም ይሄ ጃንዋሪ ላይ መስጠት ያለባቸው ነገር አልሰጡም። እነዚህ ሰዎች እንግዲህ የውድቀት ስፔሻሊስት ይባላሉ። ኢኒዮስ ማለት የውድቀት ስፔሻሊስት በፈረንሳይ ያለውን የኒስን ክለብ እንግዲህ ምን አይነት የቁልቁለት ጉዞ ውስጥ እንደከተቱት እናውቃለን። በያዙት ነገር የስፖርት ክለብ የያዙት ነገር በሙሉ ማይበረክትላቸው ባለቤቶች ናቸው። ኢኒዮስ ማለት ማንቸስተር ዩናይትድ ደጋፊ ነኝ ይላል ማን? ሰር ጂም ራትክሊፍ ግን የማንቸስተር ዩናይትድ አሰልጣኝ ቀርቶ ማንቸስተር ዩናይትድ የሚባለው ክለብ የቱ ጋር እንዳለ ራሱ አያውቀው። ይሄ ነው እንግዲህ ብዙ ሚዲያዎች ትላልቅ ነገር እየተናገሩ ያሉት ስለ ክለቡ ምንነት አያውቅም። ባለቤቶቹ ዋናዎቹ ግሌዘሮች ማንቸስተር ምን እንደሆነ አያውቅም። ቁጭ ብሎ ከማንቸስተር የሚመጣውን ብር ማለብ ነው። ኢኒዮስም ያን ሞዴል እየተከተለ ነው። የሚፈልጉት እሺ ያለ የነሱ ጌቶች አሉ አሽከር የሚሆን ሎሊያቸው የሚሆን ሰው ነው የሚፈልጉ። ሩበን አሞሪም ደግሞ አይሆንም በቃኝ ከዚህ በላይ ልታገሳችሁ አልችልም ምፈልጎን ተጫዋች ካላመጣችሁ ድረስ ከዚህ ቡድን ጋር መቆየት አልችልም ወይ አባሩሩኝ ወይ 18 ወር ኮንትራቴን ጨርሼ እለቃለሁ የሚል ማስጠንቀቂያ በሰጠ እንግዲህ 24 ሰዓት ኦልሞስት ሳይሞላ ነው ያባረሩት። ይሄ ደግሞ ምን አይነት ደካማ የሆኑ ሰዎች ስለ ማንቸስተር ዩናይትድ ታሪክ የማያውቁ ኦማር ቤራዳ ስለ ማንቸስተር ዩናይትድ ምንነት የማያውቁ ኦማር ቤራዳ ስለ ማንቸስተር ምንም ፍቅር የሌለው ኦማር ቤራዳ ዊልኮክስ ምንም አይነት የእግር ኳስ ዕውቀት የሌለው በጥቅማ ጥቅምና በንክኪ የመጣ ሰው የማንቸስተር ሰው ያልሆነ የሊድስ የነ በርንማውዝ ምናምን ሰው የነበረ የበርንሌ ሰው የነበረ
ሰውን አምጥቶ ማንቸስተር ዩናይትድ ህይወቱን ሙሉ ማንቸስተር ዩናይትድን ሲጠላ በተጫዋችነት ዘመኑ የኖረን ሰው አምጥቶ የማንቸስተር ዩናይትድ የስፖርቲንግ ዋና ኃላፊ በማድረግ እንግዲህ እየሰሩ ያሉትን ነገር ይሄን ነገር መላችሁን አርሰናልን የለወጡት እንግዲህ አሁን ያለውን አርሰናል ያያየን ነው ምን ያክል ጠንካራ ነው የለወጡት ማን ናቸው ኤዱና አርቴታ ናቸው ኤዱም የአርሰናል ሰው ነው ተጫዋች አርቴታም የአርሰናል ሰው እነዚህ ሰዎች በፓሽንና በፍቅር ነው የሚሰሩት እነዚህ ግን እነ ዊልኮክስ የሚባሉት አረሞች አረም ናቸው ለዚህ ክለብ ይሄን ክለብ ከዚህ በላይ ገና ቁልቁለት ዲቪዚዮን ያስወርዱታል ታያላችሁ እነዚህ ሰዎች እስካልወጡ ድረስ እነ ኦማር ቤራዳ እነ ዊልኮክስ ቪቬል የሚባሉት ራሱ ራክትሊፍት ኢኒዮስ ተጠራርጎ እስካልወጡ ድረስ ማንቸስተር ዩናይትድ ደጋፊዎች ተስፋ አርጋችሁ ፍሌቸር መጣ ማን መጣ ብላችሁ ተስፋ እንዳታረጉ ይሄ ቡድን በዛ ቢባል ቶፕ 4 ሊጨርስ ይችላል በሚወጡት 4-5 አመታት ውስጥ ከቶፕ 4 አልፎ ግን ለፕሪሚየር ሊግ ዋንጫ ለቻምፒየንስ ሊግ ዋንጫ የሚፎካከሩ ቡድን ይሰራልናል ለምን አሞሪን ያመጡት እያወቁ የ3-4-3 አሰልጣኝ እንደሆነ ካመጡት በኋላ ምንድነው ያደረጉት ለ3-4-3 የሚሆነውን ተጫዋች ልንገዛልቅ አንችልም ይያሉት ነው ይሄ ደግሞ ምን አይነት ቀሽምነታቸውን ያሳያል አንድ አሰልጣኝ ተነጋግረ ካመጣ በኋላ የሚፈልገውን ነገር ማቅረብ አለበት የሚፈልገውን ነገር ሳያቀርቡ ነው እንግዲህ ይሄን ሰውዬ ያባረሩት ያሉት ቴናግ ላይ ምንድነው ቴናግን ማባረር ያርቻሉበት መጀመሪያ ላይ የኤፍኤ ካፕ ዋንጫውን ስላነሳ እንዴት ዋንጫ አንስቶ ይባረራል የሚል ተቃውሞ ይመጣብናል ስላሉ ሳያባረሩት አቆዩት ግን እሱ ለሱ የተገዙ ተጫዋቾች እነ ዲሊት እነ ማዝራዊ እነ ኡጋርቴ ራሱ ዮሮ ከነዚህ ውስጥ እንግዲህ የተጠቀመው ከተገዙለት 5 ተጫዋቾች ውስጥ የተጠቀመው ብቸኛ የተጠቀመው ማዝራዊ ነው ዲሊት በጉዳት ነው የተገዛው ዮሮ ከተገዛ በኋላ በፕሪሲዝን ተጎዳ ኡጋርቴ የመግዣ የክረምቱ የትራንስፈር ዊንዶ መጨረሻ ቀን ተገዝቶ ፕሪሲዝን ሳይሰራ ነው እንግዲህ እነዚህ ሁሉ የገዛቸውን ሰዎች ተጫዋቾች ሳይጠቀም ነው እንግዲህ ቴናግ የተባረረው እሱንም ከቶፕ 4 ርቀት ላይ ስንት 4 ነጥብ ልዩነት ይያለው ነው አሞሪን የመጣው አሞሪንም አሁን ከቶፕ 4 ርቀት ላይ ስንነጥብ ነው ያለው 3-4 ነጥብ ልዩነት ባለበት ሳለ ላይ በጣም የሞተ በእነዚህ ተጫዋቾች እየተጫወተ ውጤት እያመጣ ባለበት ሳለ እውነት ነው ደረቅ ነው 3-4-3 አንዳንዴ መቀየር የሚገባበት እኔም ተስተቸው ነበር አልቀየረም ግን እነዚህ ሰዎች በቃቸው ሊባል ይገባል እንዴት ነው ፍሌቸር የሚባል ስለ እግር ኳስ በአሰልጣኝነት ራሱን ፕሩፍ ያላደረገ ሰው የማንቸስተር የሚያክልን ሰው የሚሰጠው አሁን ታክ ሃኒሙን ታይሙ ከማንቸስተር ዩናይትድ እና ፍሌቸር ይጀምራል ሃኒሙን ታይሙ ይመጣል ማሸነፍ ይጀምራሉ 4-3-3 መጫወት ይጀምራል ከዛ በኋላ ምን ይሆናል እነ ጋሪ ኔቭል እነ ስኮልስ እነ ሩኒ ይወጡና ኮንትራቱ ይሰጠው ቋሚ አሰልጣኝ ይሁን ይላሉ ይጮሃሉ ከዛ በኋላ አሰልጣኝ ይሰጣል ተጨማሪ 2-3 አመት ደግሞ ከፍሌቸር ጋር የቁልቁለ ጉዞ እናሳልፋለን ይሄ ቡድን 4-5 አመት ታላችሁ ካውን ካለበት የተሻለ ቡድን ይሰራል ብላችሁ አጠብቁ እኔ በጣም እየመረረኝ ነው ያለው አሁንማ እነዚህ ሰዎች መውጣት አለባቸው የኦሊ ታሪክን በፍሌቸር ለመድገም ነው እየታቀደ ያለው እንግዲህ በፕሬስ ኮንፈረንሱ ላይ አሞሪን ትናንት ከአንድ ለአንድ ከተለያየ በኋላ ከሊድስ ጋር ተናግሯል ግልጽ አድርጎ ነው ሁሉ ነገር የተናገረው ግልጽ አድርጎ በቃ እየተገዛጫታ ተጫዋች ሊገዙልኝ አልፈለጉ ካልተገዛልኝ ደግሞ እኔ ባይዘው አሞሪንን እዚህ ጋር ማድነቅ አለባችሁ የራሱን ያሰልጣኝነት ካሪየር ስራውን ያሰልጣኝነት እንትኑን ነው ያተረፈው በዚህ አትርፏል ራሱ እስቲ አሞሪን ለምን ተባረረ የሚለውን ደግሞ በቀጣይ ቪዲዮ ሰራላችኋለሁ ይሄ እንግዲህ የተባረረበት ሪአክሽን ቪዲዮ የሰራውላችሁ ነው እንግዲህ በጣም ብዙ አይነት እንትን አለ ቀጣይ አሞሪን ለምን ተባረረ አንደኛ የተባረረበት ምክንያት ደካማ እንቅስቃሴ ስላደረገ ነው ያተምን ተፈጠረ ሁለተኛ ከክለቡ ኃላፊዎች ጋር የገባው ቁርሾ በቅርብ ሰሞን የገባው እሱስ ለምን ተፈጠረ ያልን በዝርዝር በቀጣይ ቪዲዮ ለቀላቻለሁ ቀጣይ ቪዲዮ ጠብቁልኝ እኔ ሐዋሪያው ነኝ ከሐዋሪያችሁ እንግዲህ ማንቸስተር ዩናይትድ ወደ ተሻለ ደረጃ ይመጣል ብለን እናስባለን እንግዲህ አሁን ምንም ማድረግ አንችልም አሞሪን ተባሮ ፍሌቸር መጥቷል እንግዲህ ደግሞ ፍሌቸርን ከጎኑ ሆነን መደገፍ ይጠበቅብናል ማለት ነው ምን አማራጭ አለን ከዛ ውጭ ግሎሪ ዩናይትድ